በአሜሪካ ለምትገኙ ኢትዮጵያን እንደሚታወቀው ዩኤስሲአይኤስ አዲስ መመሪያ አውጥቷል። ላልሰማችሁ ሰዎች ዩኤስሲአይኤስ ከዚህ በኋላ ግሪን ካርድ ማግኘት ለምትፈልጉ ሰዎች ማለትም በአሜሪካ ሆናችሁ ግሪን ካርድ ለማግኘት ለምትፈልጉ ሰዎች ፕሮሰስ ላይ ያላችሁ ሰዎች ከዚህ በኋላ በአሜሪካ ሆናችሁ ግሪን ካርድ ማግኘት አትችሉም። ግሪን ካርድ ማግኘት ከፈለጋችሁ አሜሪካን ለቃችሁ መውጣትና ወደ ኢትዮጵያና ኤርትራ ወደ ትውልድ ሀገራችሁ ወደ ሆነበት ሀገር መጀመሪያ መሄድና እዛም ሆናችሁ ነው ግሪን ካርድ ፕሮሰስ መጀመር እንዲሁም ግሪን ካርድ ማግኘት የምትችሉት የሚል አዲስ መመሪያ አውጥቷል። Well, the Trump administration announcing a major shift in how it processes green card applications. Moving forward, non-immigrants in the U.S. are going to have to return to their home countries. ታዲያ ከዚህ ጋር ተያይዞ ብዙ ውዝግቦች እየተነሱ ይገኛሉ። አንዳንድ ሰዎች ግሪን ካርድ ለማግኘት አሜሪካ ለቃችሁ መውጣት አለባችሁ ተብሏል ይላሉ። አንዳንድ ሰዎች ደግሞ በተቃራኒው ግሪን ካርድ ለማግኘት አሜሪካን ልቀቁ አልተባለም፣ የተባለው ሌላ ነው እያሉ ይገኛሉ። ስለዚህ በዛሬ ቪዲዮ ዩኤስሲአይኤስ ትክክለኛ ያወጣው ህግ ማለትም መመሪያ በውስጡ ምን ህጎችን ነው የሚይዘው? ምንድነው የተባለው? የምርም አሜሪካን ለቃችሁ ወደ ትውልድ ሀገራችሁ መሄድ አለባችሁ ተብሏል ወይስ አልተባለም? በአሜሪካ ሆነን ፕሮሰስ ማድረግ ግሪን ካርዳችን ማግኘት እንችላለን ነው የሚለውን ጥያቄ በዛሬ ቪዲዮ ከራሳቸው ከዩኤስሲአይኤስ ኦፊሻል ዌብሳይት እያነበብኩኝ የምነግራችሁናል። ስለዚህ በአሜሪካ በምንም አይነት ሁኔታ ውስጥ የምትገኙ የዩኤስሲአይኤስ ያወጣው አዲስ መመሪያ እጅጉን ይመለከታችኋል። ስለዚህ ዋጋ ላለመክፈል ሙሉ ቪዲዮን መከታተላችሁን እርግጠኛ ሁኑ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ በአሜሪካ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን እንግባ። Chaos, confusion, and fear. That is the way the Trump administration's changes to the green card program are being described. Immigration authorities posting a short notice that immigrants already here will need to leave and then apply for a green card from their home countries. That's it. የእነዚህን የዌብሳይቶችን ሊንክ ማለትም የኦፊሻል የዩኤስሲአይኤስ ዌብሳይት እንዲሁም ደግሞ ሌሎች ሪፈር ያረኩባቸውን የዌብሳይት ሊንኮች እንዲሁም የዩቲዩብ ቻናሎች ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ሪሶርሶቹን ማግኘት ለምትፈልጉ ሰዎች መግቢያ ላይ እንደነገርኳችሁ ነው ዩኤስሲአይኤስ አዲስ መመሪያ አውጥቷል። የሰማችሁ ሰዎች አላችሁ ብዬ ተስፋ አደርጋለሁ። ያልሰማችሁ ሰዎችም መግቢያ ላይ እንደነገርኳችሁ ግሪን ካርድ ለማግኘት ከዚህ በኋላ ሁሉም ሰው ወደ ትውልድ ሀገሩ መሄድ አለበት። በአሜሪካ ተቀምጦ ግሪን ካርድ መጠየቅ እንዲሁም ማግኘት አይችልም የሚል አዲስ ህግ ዩኤስሲአይኤስ ወይም አዲስ መመሪያ አውጥቶ ነበር። ታዲያ ዋናው ግራ መጋባት የተጀመረው እዚህ ጋር ነው። የኢሚግሬሽን ባለስልጣናቱ ባወጡት አጭር መግለጫ ላይ ማለትም የዩኤስሲአይኤስ ባለስልጣናት ማለት ነው ባወጡት አጭር የሆነች መግለጫ ላይ የተናገሩት ወይም ያሉት ቃል በቃል ማለት ነው በአሜሪካ ያሉ ስደተኞች ግሪን ካርድ ለማግኘት መጀመሪያ አገራቸውን ለቀው መውጣትና ማመልከት እንዳለባቸው የሚገልጽ አስገዳጅ የሆነ ቃል ነው የተጠቀሙት። መስት ሊቭ ብለው ነው የተናገሩት። ይህ ምን ማለት ነው? በዚህ በራሳቸው አንደበት በገለጹት አጭር መግለጫ ላይ አሜሪካን ለቃችሁ መውጣት አለባችሁ ተብሏል። ነገር ግን በይፋዊ መመሪያ ወይ ደግሞ ሜሞ የሚባል አለ። በሱ ላይ የተቀመጠው ቃል ግን ፍጹም ከዚህ የተለየ ነው። ወይም ደግሞ አሜሪካ መስት ሊቭ የተባለውን በፍጹም የተለየ ነው። ከዚህ ተቃራኒ ነው። በመመሪያው ላይ ወይም መመሪያው ላይ አገርን ለቆ መውጣት እንደ ግዴታ ሳይሆን በአሜሪካ ሆኖ ጉዳይን መጨረስ እንደ ትልቅ ልዩ ሁኔታ ወይም የተለየ ነገር አድርጎ ነው የገለጸው። ወይ ደግሞ ማተር ኦፍ ግሬስ ብሎ ነው የሚገልጸው መመሪያ ወይም ሜሞቸው ላይ። ስለዚህ ይህ ሁለቱ የተለያዩ ሀሳቦች ናቸው። በዚህም ምክንያት ነው አንዳንድ ሰዎች አይ አሜሪካን ለቃችሁ መውጣት አለባችሁ ተብሏል። አንዳንድ ሰዎች ደግሞ አይ ሜሞ ላይ ወይ ደግሞ የተጻፈው ህግ ላይ ደግሞ እንደሚለው አሜሪካን ለቃችሁ መውጣት ግዴታ አይደለም፣ አሜሪካ ላይ ሆናችሁ ጉዳያችሁን ማስጨረስ ማተር ኦፍ ግሬስ ነው እያሉ እየተናገሩ የሚገኙት። On one hand, at the press release it said must leave the United States, but the actual memo does not use that word. It uses phrases like disfavored exception, matter of grace, and extraordinary. So now what people are going to have to do is show why they should be able to remain in the United States and have their interview here instead of having to leave the United States, which again is discretionary. በዛም ያለ በዚህ ማመልከቻው ላይ የወጣው ትልቅ ለውጥ ወይ ደግሞ በዚህ በነበረው አዲስ አሰራር ላይ የወጣው ትልቅ ለውጥ ቀደም ሲል አንድ አመልካች ግሪን ካርድ ለማግኘት መስፈርቱን ማሟላቱን ወይ ደግሞ ኢሊጂብል መሆኑን ማሳየት ብቻ በቂ ነበር። ወይም ከዚህ በፊት እንደሚታወቀው ግሪን ካርድ ለማግኘት ብቁ መሆናችሁን ብቻ ወይም ኢሊጂብል መሆናችሁን ብቻ ማሳየት በቂ ነው። አሁን ግን ህጉ ባይቀየርም ማለትም ከዚህ በፊት የነበረው አሰራር ባይቀየርም የባለስልጣናቱ አሰራር ተቀይሯል። የዩኤስሲአይኤስ ውስጥ ያሉት የባለስልጣናት አሰራር ተቀይሯል። ስለዚህ አመልካቾች ለምን
አሜሪካ ውስጥ መቆየት እንዳለባቸው እንዲሁም ደግሞ ጥሩ ማህበረሰብን የሚጠቅሙ ሰዎች መሆናቸውን የማስረዳት በርደን እንዳለባቸው ወይም እንደተጣለባቸው ማወቅ ያስፈልጋል። ስለዚህ ከዚህ በፊት በነበረው አሰራር መሰረት ግሪን ካርድ ለማግኘት አንድ ሰው ኢሊጂብል መሆኑን ማረጋገጥ ወይም ብቁ መሆኑን ማረጋገጡ ብቻ በቂ ነበር። አሁን ግን ይህ ነገር ተቀይሯል። ስለዚህ በአሜሪካ ላይ በሚኖርበት ጊዜ ብቁ ከመሆኑም በተጨማሪ ማለት ነው አሜሪካ ላይ መቆየቱ የሚያመጣው ጥቅም ምንድነው፣ እንዲሁም ደግሞ ለማህበረሰቡ ውስጥ ይጠቅማል አይጠቅምም የሚለውንም አብራችሁ መመለስ አያይዛችሁ መመለስ እንዲሁም ማስረዳት ይጠበቅባችኋል። ስለዚህ በአጭሩ በአሜሪካ ሆኖ ኢሚግሬሽን ቃለ መጠይቅ ለማድረግ ጠንካራና ልዩ ምክንያት ማቅረብ ያስፈልጋል ነው ጠቅለል ስናረቀው ሀሳቡን ወይ ደግሞ የአዲሱን ህግ መውጣት አለበት መውጣት የለበትም የሚለውን ጠቅለል ስናደርገው በአሜሪካ ሆኖ የኢሚግሬሽን ቃለ መጠይቅ ለማድረግ ወይም ግሪን ካርድ ለማግኘት ማለት ነው በሌላ አማርኛ ጠንካራና ልዩ ምክንያት ማቅረብ ያስፈልጋቸዋል ማለት ነው። So now what people are going to have to do is show why they should be able to remain in the United States and have their interview here instead of having to leave the United States, which again is discretionary. So why now? If it's not a change, why the memo? Well, I think it's consistent with the administration's position on immigration, tightening things, making it more difficult for people to adjust, and we're moving away from proving that people are just eligible as they have been before. ሌላው ለአመልካቾች የተሰጠ ምክር ነው። ማለትም ለግሪን ካርድ አፕላይ ለምታደርጉ ግሪን ካርድ ለማግኘት ለምትፈልጉ በዚህ ፕሮሰስ ስላላችሁ ሰዎች የተሰጠ ምክር ነው። በአሁኑ ሰዓት ግራ መጋባቱ ስለበዛ ወይም ደግሞ ይህ በዚህ ጋር ነው የሚባሉ ነገሮች እጅጉን ስለበዙ ማንኛውም አይነት ፎርም ከመሙላት ማመልከቻ ከመሰረዝ ወይም ደግሞ አሜሪካን ለቆ ከመውጣት በፊት የኢሚግሬሽን ጠበቆችን ማማከር እጅግ አስፈላጊ ነው። ስለዚህ ምንም አይነት እርምጃ ከማድረጋችሁ ምንም አይነት እርምጃ እንደዚህ ነው ስለተባለ ብቻ ከማድረጋችሁ በፊት የኢሚግሬሽን ጠበቆችን ማማከር ያስፈልጋል። ምክንያቱም ያለ በቂ ዝግጅት አገርን ለቆ መውጣት ከ3 እስከ 10 ዓመታት የሚደርስ ቅጣት ሊደርስባችሁ ይችላል። ተመልሳችሁ ወደ አሜሪካ እንዳትገቡ ማለት ነው። እንዲሁም አዲስ የምታመለክቱ ሰዎችም ሆነ ፕሮሰስ ላይ ያላችሁ ከዚህ በፊት ቀድማችሁ ያመለከታችሁ ሰዎችም ከሆናችሁ ለምን አሜሪካ ላይ መቆየት እንዳለባችሁ የሚያስረዳ ደብዳቤ ከማመልከቻችሁ ጋር አብራችሁ አያይዛችሁ ብታስገቡ ቅድም እንደነገርኳችሁ አሜሪካ ላይ ምን ያህል መቆየት አስፈላጊ ሆነ ለእናንተ እንዲሁም ደግሞ ለአሜሪካ ማህበረሰብስ ትጠቅማላችሁ የሚለውን ጥያቄ ይመልስላችኋል። ሌላው ተማሪዎች ወይም ስቱደንቶች በአሁኑ ሰዓት ወዲያውኑ ከሀገር መባረር ስጋት ሊኖረባችሁ አይገባም። ምክንያቱም ዋናው ትኩረታችሁ ትምህርታችሁ ላይ ነው መሆን ያለበት እንዲሁም ህጋዊ የሆነ ስታተሳችሁ ላይ ወይ ደግሞ በህግ መንገድ አሜሪካ ላይ መቆየታችሁ ላይ ነው ትኩረት ማድረግ ያለባችሁ እንጂ ከሀገር ባረራለሁ የሚሉ ስጋቶች እናንተን የሚያሰጉ አይደሉም። እንዲሁም ደግሞ የፖለቲካ ጥገኝነት ጥያቄዎች ወይም ደግሞ ሪፊጂ ሁኔታ ውስጥ የምትገኙ ሰዎች ይህ አዲሱ መመሪያ ማለትም ዩኤስሲአይኤስ ያወጣው አዲሱ መመሪያ የተፈናቃዮችን ማለትም በሪፊጂ ውስጥ የገቡ እንዲሁም ጥገኝነት ጥያቄዎችን መብት አይነካም። ሁሉም አሰራሩ እንዳለው ነው የሚቀጥለው። እናንተ በሪፊጂ ሁኔታ ውስጥ ያላችሁ ሰዎች በአሜሪካ ውስጥ ሆናችሁ ሂደታችሁን የመጨረስ ሙሉ መብት እንዳላችሁ ለማረጋገጥ እንዲሁም ለመድገም ጥያቄያችሁን ለመመለስ ያክል ነው። ስለዚህ በሪፊጂና በአሳይለም በጥገኝነት ሁኔታ ውስጥ ያላችሁት ሙሉ ፕሮሰሱ በዛው እንደሚቀጥል ተገልጿል ማለት ነው። Well, that's a great question. I will say in this context that refugees are not a discretionary matter and refugees are entitled to adjust their status in the United States regardless of this memo or the press release. So it will remain to be seen about the rest of the immigrant population, from students to people sponsoring spouses, especially those spouses who entered as tourists or on the ESTA program. But refugees are specifically allowed to remain in country and adjust in the U.S., as are certain Cubans. ስለዚህ አጠቃላይ ዩኤስሲአይኤስ ትክክለኛ የወጣው ህግ ይህንን ይመስላል። ለአብዛኞቻችሁ የተፈጠረባችሁን ግራ መጋባት እንዲሁም ትክክለኛውን መረጃ ሼር እንዳረኳችሁ እርግጠኛ ነኝ። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለዚህ አዲስ መመሪያ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ያጋሩኝ። መግቢያ ላይ እንደነገርኳችሁም ለዚህ ቻናል አዲስ ሆናችሁ በአሜሪካ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ ሁላችሁም ላይክ ያረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በርከት ያሉ አዳዲስ መረጃዎችን በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም እንደወደዳችሁት ላይክ ያረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ በሌላ መረጃ እንገናኛለን። ለሁላችሁም መልካም እድል፣ መልካም ጊዜ።